አዲስ መልእክት ሄርሜላ ለአብርሽ። እኔ ልንገራቸው እዚህ ጋር ደስ ብሏት ሆዷ እየነካካች ሆዷ እንደዛ እያረገች። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙ አይመን ቤተሰብ ተከታታዮች በሙሉ እህት ወንድሞቼ ሰላም ፍቅር አብዝቼ ለእናንተ ተመኘሁላቸው። ቤቴን ላይክ ሼር ሰብስክራይብ እያደረጋችሁ ትልቅ ደረጃ እንድረስ። እስኪ እኔን የምትወዱኝ ሄርሜላን የምትወዷት ሩታንዬን የምትወዱ ሁሉም ሚዲያ ላይ ለምትወዱ ቅን የሆናችሁ ሰዎች ላይክ ሳታረጉ ሰብስክራይብ ሳታረጉ ሼር ሳታረጉ እንዳታልፉ እላለሁኝ። ዛሬም ተመልሼ የመጣሁላችሁ በወሬ በመቀበጣጠር ያወጣወቃለሁ። እኔ ወሬ መቀበጣጠር ነው ስራዬ ወሬ መቀበጣጠር ከመዳም ስራ በጎን ለጎን ማለት ነው ውዶቼ። ትላንትና አብርሽ ቤትም ቪዲዮ ተለቆ ነበረ። ያው አይታችሁ ሊሆን ይችላል። ሄርሜላ ደግሞ አብርሽ ደግሞ እጇ ላይ ሄርሜላ ተነቅሰዋታል። አንደኛ ይሄ ያዙልኝ ይሄ ነጥብ እና ደግሞ የሄርሜላ እርግዝና የአቤል የምትሉ እህቶቼ ተረጋጉ። አይደለም ምሳሄል እንዴ በወንድሙ ላይ ሌላ ምን አይነት ግፍ ሊያደርግ ይችላል? ወንድሙ ነው። እንደ ወንድም ብቻ ሳይሆን በቃ ጓደኛው ወንድሙ ሁሉ ነገሩ ነው አቤል ማለት ነው። ሄርሜላ በጠፋችበት ሰዓት አቤል ነበረ እየተሯሯጠ ከሱ ጋር ከአብርሃም ጋር ከጎኑ ሆኖ ምናምን ብቻ ብዙ የሚያስጠራጥሩ ነገሮች ኦኬ አለ ደግፋቸዋለሁ በዚህ በኩል ማለት ነው። ግን ሄርሜላ በዚህ በኩል ትልቅ መልእክትን ያስተላለፈችው ትላንትና ካዳመጣቸዋል ማለት ነው። እና ለብዙ ሰው ግልጽ እንዲሆኑለት መመርመራቸው እፈልጋለሁ አለች። ያው ኦልሬዲ በሁለት መስመር ከወጣ እውነት አርግዛለች ማለት ነው። ግን እኔ የምለው አንደኛ ነገር እስኪ እርግዝና የሚታወቀው እስኪ ያረገዛችሁ የወለዳችሁ እዚህ ውስጥ ልትሆኑ ትችላላችሁ ከኔም ጭምር። እኔ አሁን እርግዝና ያወቅኩት በአንድ ወር ከ2 ሳምንት አካባቢ ነው ያወቅኩት። እኔ ወር ሲቀር ነው እንደውም ያወቅኩት ማለት ነው። እኔ ግን እሷ ገና በነገራችን ላይ እራት የበሉ ቀን ሊሆን ይችላል፣ እራት የጋበዛት ትልቅ ቀን ሊሆን ይችላል። እና ብዙዎቻችሁ አቤል እየጠራጠራቻችሁ ነው ያላችሁ፣ ግን የአቤል አይደለም። ይሄ ደግሞ በጣም አስደንጋጭ ዜና ነው እንጂ ምን ሆናቸዋል? ኧረ አቤልን ለቅቅ አድርጉት። ጨዋ ነው በነገራችን ላይ። ያው ሴት እና ወንድ ቁጭ ባሉ ቀጭ ካሉ ሴጣን በመሀል አይታጣም ይባላል። እና እዚህ ጋር ይዋት እዚህ ጋር በጣም ደስተኛ ሆና ሄርሜላ በጣም ሆዷ እየገፋ ምናምን ምን አይነት ደስታ እንደተሰማት ባላቅም አብርሃም ደግሞ ትላንትና ለሩታ በጣም ትልቅ መልእክት ነው ያስተላለፈው። ግን እኔ ሩታ እዚህ ጋር ደግፋታለሁ። ምክንያቱም እርግዝና በሳምንት አይታወቅም አንደኛ ነገር፣ ሁለተኛ ነገር የኛ ህይወት እየበጠበጠች የእሷ ኑሮ ልትኖር አትችልም ብላለች። እድሞህም ሩታዬ እዚህ ጋር ደግፋታለሁ። ለምን ይሄ ሁሉ ከቤተሰቦቹ ጋር ሲናቀር፣ ይሄ ሁሉ ሲበጣበጥ፣ ይሄ ሁሉ ቀን ቪዲዮ እያየች ዝም ማለቷ ይሄ ትልቅ ስህተት ነው ማለት ነው። ምክንያቱም ወንድሙ የመሰለ ነው እስር ቤት ያስገባው። የልጁ እናት እስር ቤት ለማስገባት ተፍ እያለ ነበር አብርሃም። ስለዛ ይሄ ትልቅ መልእክት ነው ሄርሜላ ለአብርሽ ትልቅ መልእክት ያስተላለፈችለት ምን እንደሆነ ታውቃለህ? በቃ እንደዚህ ሆዴ ሊገፋ ነው እና ለማንኛውም ሩታዬ ከሩታዬ ጎን የምትቆሙ አዎ ደስ ይላል። እኔም ደስ ብሎኛል። እንደውም ከሷ ጎን መቆም ያለብኝ በአሁኑ ሰዓት። ለምን የሚደረገው ነገር ወይም የተደረገው ነገር እንደ ፊልም እንደ ቲያትር ፊልም ነው። ስለዛ ምንድን ነው የሚሆነው እዚህ ጋር አሁን ሄርሜላ ደስ ብሏታል። ኦኬ ማንም ሰው ደስ የሚለው ነው በእርግዝና ሰዓት። ዲቃላ ቢሆንስ ወላሂ ነው የምላቸው። ዲቃላ ያረገዘች ሴት ያለ አባት ራሱ ለማሳደግ ደስተኛ ትሆናለች። በቃ የፈጣሪ ርዝቅ ነው ትላለች። እና በጣም ይገርመኛል እኔ ማለት ነው። አሁን እዚህ ጋር ሄርሜላ በጣም ደስተኛ ሆናለች። አብርሃም ደግሞ ያስተላለፈው መልእክት ሄርሜላ ትዋሸኝም አትዋሸኝም፣ እርጉዝ ትሆንም አትሆንም አላፍትናዋ እኔ ወስዳለሁ ብለዋል። ነገር ግን ቤተሰብ እየተበጠበጠ እንደሆኑ ተደጋግሞ ተነጋግረዋል። እልሞህም ውዶችዬ አንዳንድ ጊዜ በሰው ህይወት እኛ ጥልቅ ባንል ደስ ይለናል። ስለዛ ውዶችዬ የኔ ማሮች፣ የኔ ፍቅሮች፣ የኔ ውዶች እስኪ ላይክ ሼር ሰብስክራይብ እያደረጋችሁ ለብዙ ደረጃ አድርሱኝ። ከጎኔ ስለሆናችሁ ላይክ ስለምታደርጉኝ፣ ስለምታበረታቱኝ፣ ኮሜንት ስለምትሰጡኝ፣ አስተያየት ስለምትሰጡኝ ሁሉም ከልብ አመሰግናለሁኝ። እንሻላ በሌላ ቪዲዮ እንመጣለን፣ እንገናኛለን። ቤቱ ብቻ እናንተ ለብዙ ተደራሽነት እንዲኖረው ላይክ ሼር ሰብስክራይብ ማድረግ አትርሱ። በተለይ ላይክ እና የደውሏን ምልክት መጫን አትርሱ። እወዳቸዋለሁ። መልካም ቀን